ሰርጌ ለወይዘሪት አዜብ ምንድነው? ሱቅልቅልሽ እኮ ወጥቷል። እውነቴ ነው የሚልሽ የሆጮ ግርግዳ ነው መሰልሽ የኔ ውድ አንቺ ነሽ እንደዚህ ሆንሽ ብላ ትጠይቃለች። በዛ ጊዜ አዜብ በጣም ስለተናደደች ልጄ እዛ በችግር ውስጥ እየተለቀሰች ትገኛለች። አንቺ ሲመትሽ እኔ ላይ ትሞዝዛለሽ ብላ ትጠይቃለች። እሷ ልጅሽ እኮ ያኛ ችግር አለፎ አባቱ አሁን በጣም እያንከባከባት ይገኛል። ስለዚህ ለልጅሽ ምንም ነገር እንደምታሳስብሽ አያስፈልግሽም ስለታለች። እኔ አንቺ እኮ አዜብዬ እማታቂ ነገር የለም እኮ ልጅሽ እኮ ለአባቱ ለእህቷ መድኃኒት መጠጥ ውስጥ እንደጨመረች ነገረች ስትለው በጣም አዜብ ትደነግጣለች። እውነቴ ነው እምልሽን አዜብዬ እኔ ሁሉም ነገር አላቅም የሰማው ነገር የለም እኔ እምንልሻለሁ ስትለው አንቺ በልጅሽ ስትምኝ አምንሻለሁ ስትለው እኔ አንቺ በአንድ ቪዲዮ እንዴት እንደዚህ ትነግረኝ ታስፈራለኛለች ስትለው አዜብ አንቺ እስቲ አንድ ነገር እንጠይቅሽ እኔ እዛ ጊዜ በአዜብ ላይ አንድ ቀን እንጀራ ጥሩ ምግብ ሰርተሽ ብዙ አንድ ቀን ቆስቲ መጀመሪያ ላውራ አንቺ አንድ ቀን እስቲ ጥሩ ምግብ ሰርታችሁ እሷ አስብልት ታውቂያለሽ ልጄ ስትይ ምንም ነገር አታፈሪም ስትለው እሷ እኔ እንደዚህ ነገር አላደርኩም ሁሉም ነገር የደረሰበት የገዛ አባቷ ነው ስትለው እስቲ እና ልጄና እኔ እዚህ መሃል እንዳታስገቢ ስትለው አንቺ እኔ መሳበድ ብቻ ነው እንጂ ቆይ ምንድነው ከሌላ ስራ የለሽም ስትለው አዜብ በጣም ተረጋጊ ሁሉም ነገር በጠባብ ጭንቅላትሽ ቤቱ ሰፊ ነበረ ይሄ ነገር በእጅሽ ነው የተዳርሹ ስትለው ጥላት ሄዳለች። ወይኔ አዜብ እኔ ምን አይነት ስቃይ ነው ውስጥ ነው የገባሁት አሁን ልጄ እንዴት አድርጌ ነው ከዛ ቤት የማስወጣው ስትለው በዛ ጊዜ ቆይ ምንድነው ወደ ቤት የማሄደው ቢያንስ እኔ ቆይቼ ልጄ ማግኘት እፈልጋለሁ ብላ ኮቶታን ለቀቅማ ወደ ቤቱ ትሄዳለች። ቆይ እሱም ባለፈ የወንኩልሽ ውለታ ምላሽ እንደምትመልሽልኝ እፈልጋለሁ እለታል። ለዚህ እሷን በጣም ምንድነው አንተ ከኔ የምትፈልገው ብላ ስትናገረው እኔ አንድ ነገር ልንገርሽ እናቴና አባቴ በጣም ሀብታም ነበሩ። ግን ሁሉም ነገር አባቴ እጅ ነው ያለ እኔ እዚህ ይሄ ሁሉ ሀብት እምወርሰው ገና ወደፊት ሚስት እንዳይገባ ነው። ስለዚህ እኔ ደግሞ አሁን አገብቼ ሁሉም ሀብቶ እምቀበል ፈልጋለሁ ትያለች። አንተ የምታወራ ጌም ምንም መሰማት አልፈለግም ጉድ ሰምቻለሁ። ስለዚህ ረጋ ያልሽ ሴት ነሽ እናቴ ታምንሻለች ብዬ ነው። እኔም እኮ አንድ ቀን ነው የምታውቂኝ ስትለው አንቺ እኮ እኔ ሁለት ቀን ነው አንድ ቀን ነው የምታውቂኝ ስትለው እሷ አንተ እኮ ሁለት ቀን ነው እማቅሽ አንድ ቀን ልንገርሽ ላስታውስሽ ከረስተሽ አንቺ በሀሳብ ውስጥ ሆነሽ እኔ እንደምንገልሽ እያሰብሽ ቀን ነው። ስለዚህ እኔ እናቴ በጣም ነው ማምነው ያደረገች ነገር ሁሉም ነገር ታደርጋለች አንቺ ቤስቴ ሆነሽ እናቴ እንደምታሳምነኝ እፈልጋለሁ ስትለው አንተ የምርክ ነው የምታወሪ ስትለው አዎ እኔ እኮ ለሁሉም ነገር ነግራታለሁ። በዛ ላይ ደግሞ አንቺ እርኩስ እንደሆነሽ ሁሉም ነገር ውጭኛ እንዳለኝና እርኩስ ሆነሽ እንደተለየ ነገርኩሽ። ግን አንተ እየታመምክ ነው ስለዚህ መድሃኒት ውሰድ ስትል እባክሽን ተረጅልኝ ይሄ ነገር ካላደረክኝ እናቴ የታመሙ የድርጅት ውስጥ የሚሰሩ ሰዎች አሳልፋ ልትሰጠኝ ነው አንቺ እንደምትተባበረኝ እፈልጋለሁ ስትለው በየሱ አበስቶ ጋባሪ በጣም ደነገጠች ሴትዮዋ። እባክሽ ፋንቱዬ ይቅር ይበለኝና አንቺ አንድ ጊዜ አንድ ልጄ አይኔ ብያ አንድ ነገር አሳየኝ ስትለው ፋንቱ ኮማንደሩ እኔ ይገለኛል እዚህ ቤት ማንም እንዳይገባልት ስትለው በዛ ጊዜ አዜብ እናቴ እኮ በጣም አታዛዝንም ወይ
አንቺም ልጅ አለሽ አይደለም ስትለው አዜብ በጣም እንደዛ እያለች እየጸጸተች ፋንቱ እየለመነች ትገኛለች። እሷ እኮ በጣም ነው የምታዛዝነው፣ ግን እኔ ምን ማድረግ አልችልም። ኮማንደሩ ከመጣ ይገለኛል። በዛ ጊዜ ልጅቷ በጣም ስለደከማትና በጣም እያለቀሰች ስለነበረችው እባካችሁ ተውኝ፣ ምነው ውሃ ስጡኝ እያለችው አፏን ስለ እየደረቀት ፋንቱ ትደርሳለች። ፋንቱም እኔ እንደ አንቺ ሳይሆን እንደ ከፈጣሪ ስለሆነ እስቲ እሱ ሳይመጣ ቶሎ ቶሎ ብልሽ ውሃውም ጠጪ ይለትላለች። እሷ ፋንቱም በጣም ስለተነን አንቺ በዚህ እርምሽ ምን ክፋቱ ምን ያደርግልሻል ነበረ? አንቺ እኮ በዚህ ሰዓት ፍቅርና መዋደድ ብቻ ነበረ ስትለው ልጅቷ ከዚህ ቤት እንደሚወጣ እፈልጋለሁ፣ ምግቡን አፍሽ ሳትከፍቺ እረፍትሽ ብይ ስትለው ፋንቱ እባክሽን ይቅር በለኝና ከዚህ ቤት አውጪ፣ አባቴ ሲመጣ ምን እንደማደርገው አንቺ አታውቂም ትልሃለች። አዝናለሁ፣ እኔ ማድረግ አልችልም፣ ነፍስሽ እንደሚቆይልሽ ማገዝሽ ብቻ ነው የምችለው። እኔ ምንም ነገር አልፈልግም፣ ተበራ ከእግሬ ተነሺ፣ ሁሉም ነገር ማድረግልሽ አልችልም። ይሄ አባትሽ ቢሰማ እኔ ምን እንደሚያደርግልኝ አላቅም ብላ ጥላ በሩን ዘግታበት ትቀለን። እሷም በጣም እያለቀሰ የረባ እናታችሁ እርዱኝ፣ ምን እያደረጋችሁኝ ነው? እኔ ልጅቷ ላይ ይሄ ግፍ እየሰራሁት እኔ ላይ ደረሰ ብላ እያለቀሰች ትገኛለች። ሰላም ሰላም፣ ውድ ፋሚሊዎቼ እንደላችሁልኝ፣ እኔ በጣም ደህና ነኝ። እናንተም ደህና ፍቅር ሁሉም ሰላም እናንተ ጋር ብዝት እንደምንለኝ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁልኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ተባበሩልኝ። እኔ ፋንቱ ይቅር ይበልህ፣ አንድ ብቻ ተባበረኝ፣ አይኔ እንዳያልኝ ብላ ወይዘሪት አዜብ ወደ ላይ ልትሄድ ስል ዶክተር ባለቤቱ ኮማንደር ይመጣል። እባክሽ የሆነ ቦታ ተደበቂ እያለች ፋንቱ በጣም ስትደናገጠው፣ እሷም አዜብ በጣም ስለደናገጠች እስቲ የት ልገባ እዚህ ሶፋ ስር ክሽን እያለች እየሮጠች ጥፋቱ ስለምታውቅ እየደነገጠች ትገኛለች። ፋንቱ በጣም ሲመጣ ምንድን ነው የማደርገው ይገለኛል እያለች ደህና ሆነችሁ ጋሽዬ ብላ ስትጠይቁ በቃ ልቤ በጣም ስለደነገጠ ምንድን ነው እያለ በቃ አይን ከአይኑ ላይ ያስታወቃል። ኮማንደሩ እሱም እንደዚህ በቃ እንዳትሞት እንዳትኖር አንዳንድ ነገር ስጥራት ምግብና ውሃ እንዳትረባትና እንዳይጠማት የሚያደርግ ነፍሱን የሚቆይለት ምግብ ስጣት ይላታል። እሷም በጣም ስለደነገጠች ምግቡ ልሰጣት ወደ ላይ ትሄዳለች። ኮማንደሩ ቁጭ ብሎ ሳያየው ባለጌም ከወለደ ለገደለ ጽድቅ የለም እያለ እየተረተ ይገኛል። እሷም እንደዛ ስትለው የሆነ ሽኮክ ይሰማል። ሽኮኩ ምንድን ነው ይላታል። አዎ ሚስቱ ተደብቀ ነው ያለችው። አዎ ደበቀች እኮ አሁን በቃ ስራው ምን ሆነ እየተፈለገ ጀመረው ማለት ነው። እሱ ሶፋ ስር ነው። የት ነው? ተገኘች አልተገኘችም? ተገኘች ጉድሽ ፈላ፣ ጉድሽ ፈላ። ወይዘሪት አዜብ ወይኔ ጆሮውን ይዘ ወጣ። ቁልቁለቱሽ ነው ማወጣሽ። ምን አባሽ ነው የሰራሽ? ምንድነው አንቺ ይሄ ሁሉ ነገር ሰርተሽ ቤት ደፍረሽ የመተሽው? ተናገረሽ። ምንድነው ቤቴን ከቤቴ ምንድነው የምትፈልግ? እባክህ በሉ እቅር ይበልኝ፣ እኔ ልጄ ብቻ ማየት ነው የፈጣሁት ስትለው ወይዘሮ አረ ትመጣለች። ወይዘሪት አዜብ እንትንና ወይኔ ገደላት። እሱም በጣም ስለ አነቃት እባክህ ኑሮም ቆይተም አትጠቅም እቺ ባለጌ አሰዳቢ ስል እያለት በጣም እሷ ትመጣለች። እህቷ ግን በጣም ነው የምትገርመኝ። ምክንያቱ አውቃ እኮ ነው እዛ ጠብጥቦ ቢያወጣት ደስ ይላታል ማለት ነው። እና ወይኔ አጨብጫቢ የሆነች የምር በጣም ነው አጨብጫቢ ናትና እጃ ወይኔ በለች እኮ አንቺማ
አቀጣጣይ ነሽ እኮ እሳትና በጣም አዜብ በዛ በጣም ደንግጣ ምን አባት እኮ ነው የምትለው? ስለዚህ ግደለኝ፣ ልትገለኝ ነው አለ ልጄ ልትገለኝ ነው በሉ። በጣም ታዛዝናለ። በዚህ ግጭ እኔ አንተ አሳልፈ የምሰጠው መሰለህ ብላ ስትለው እህቷ ካለ ሌላ አባቴ እስቲ የኔ ቆንጆ ለመሳት ዝግጁ ነኝ ብላ ስትናገረው እሷ በዛ ጊዜ አዜብ በጣም ስለተናደደች ስለዚህ አንቺ በጣም አጨባበረና ጨካኝ ሴት ነች። በአንቺ ሀሳብ በአንቺ ስራ እኮ ሁሉም ነገር ሰምተሻል ወይ? በርሱ አይኔ አበስቱ ገበርኩ እኮ ጨካኝና በጣም ሀረመኔነት የልጇ አባት እኮ አሳልፋ አልሰጥም ነበር። ስምተኛ አሳልፈ እንጂ በጣም ጨካኝ እየሆነች ነው ስትለው ወይዘሪ አሰብ በጣም ስለተናደደችው ለእናንተ ጊዜ ስለሆነ የነገኛ ስም ይመጣል። ስለዚህ እንዳትረሺ እሰራልሻለሁ ስትለው በሉ በጣም ስለተናደደ እባክህ በሉ አንድ ጊዜ እስቲ ልጄን አሳይ ብላ ትጠይቃለች። በሉ በፈጠረ አንድ ጊዜ ብቻ ልጄ እንዳይፈቀድልኝ ስትለው በሉ በጣም ስለተናደደ አንቺም ትወጫለሽ ወይስ አሁንም ጎትቼ ከዚህ ቤት ላስወጣሽ ይላታል። ብሳ ወይዘሮት ሲፈን አይ እንግዲህ አይኔ በጣም አባቴ ምን አይነት አመታት ነው ሲመጣበት ብላ ስትናገራለች። እናንተ እየተረገማችሁ ሁላችሁም እየተረገሜና ሀረመኔ ናችሁ እያለች ወይዘሪት እመቤት ጠናድዳ ቤቱን ጥላት ሄደደለኝ። ወይ ወንድሜ እኔ የደስታ የሆነ ያዘንም ሆነ ቲሰን እያለች ወይዘሮት በሉ በጣም አዊ ሰውዬ ወይዘሮ አደረጉ። ወይኔ የአማርኛ ወዴት እየሄደ ነው? ፋሚሊ እየምር ወዴት ነው? ረዚት ግን አዜብ ግን አረ በበርን የመጣች አንቺ ሴትዮ እሱም በጣም ተናድዷል። ማርያምን የምር እሱም አይቶ ነገሩ እየቀጣጠለች ስለሆነ በጣም ተነቆበታል ማለት ነው። እና እሷ ዘበኛዬን ቀጠር ወይ ብላ ስትጠይቀው ምን አለ? አንቺ ደግሞ አፍሻ ትክፈቺን ያለ ነገሩ እኮ እሳት እንዳደረገችው አውቆበታል ማለት ነው። እና በቃ እስካልተመቸ ስልኬ ሊጎረጎር ቢላ እንትን ይላታል። በዛ ጊዜ እባክሽ እኔ ገመቹ ማለት ነው ለቤት እባክህ ለ6 ወር ብቻ ምስቴ እንደምትሆንልኝ እፈልጋለሁ ስትለው አይ ስለዚህ እኔ ስንት ብር ልስጥሽና ወይስ ደግሞ እማገኘበት ሀብት ግማሽ ላንቺ እሰጣለሁ እለታለሁ። እሺ የማገኘው ሁሉም ነገር እናቴ ሚሊዮን ብር አንድ ማለት ሚሊዮን በአንድ እንደምትቀልድ እፈልጋለሁ። ስለዚህ ግማሽ ፐርሰንት እሰጥሻለሁ 10% እሰጥሻለሁ ስትለው አንተ አባት የልጁ ያረገዝሽው ልጅ ማን ነው ብሎ ይናገራታል። እኔ ስለ አንተ ማወቅ ለእኔ ምን ይጠቅማል ስትለው እኔ የኩርስትር እናት ነገ እኮ እንደምንገናኝ ቃል ተገባብተና እንዳትረሺ ነገ እናቴ ጋር ያገናኝሻለሁ ብላ ልስምስል ነው። ግን አንተ ውሸተኛም ልስምስል እሷ ስትባነነ ክደል እንዴ? ምን አይነት ሰውዬ ነው? ልስምስል ነበረ። ከዛ እሷ ነቃችበት። ምን እንዴት ስር ፈለግከ ስለው በሩ ሊከፍትልሽ ነው አለችን። እሷም ነቃችበት። ግን እሱ ከልጁ አልታወቀም እንጂ የእውነት ፍቅር ይዞታል ማለት ነው። በጣም ተናድዳ አክስቷ ጋር ቁጭ ስትለው ምን እሺ ብላ ትጠይቃለች። ወይኔ ይሄ ልጅ ምታትዮ እንደሆነኝ ገምቼ ነበረ። የኔ ቆንጆ ምን ሆንሽበት? ልክ ከእርግብነት ግልግልስና ቀይሮልሽ ሶሊ ምን ሆነሽ ነው ስትለው አክስቴ እባክሽን ከአሁን በኋላ እሱ ጋር ልጅ እንደ ምልክ
እንዳታደርጊ ብላ ትናገራለች። አንቺ አሳቢ እርግዝናውን ካላሳስብሽ ልጄ ከነ ልጁሽ ይቀበልሻል ስትለው፣ ቆይ ምንድን ነው ከእኔ እኮ ሚስቴ ላደርግሽ ነው አለኝ እኮ ብላ ትናገራለች። እንዴ ምን አስቦ ነው? ትንሽ አልቾከለም ወይ? ስለዚህ ኮማንደሩ አስገድዶት የሆነ ወይ ብላ ሲናገረው፣ እሷን በጣም ስለተናደደች አክስት ሰው ሲከፋና ሲጨናነቅ መጨናነቁን ብታቆሚ ምን አለበት ብላ ትናገራለች። በውሸት ምስቴ እንደሆነ እኮ ነው ያደረግልኝ እናቷ ካላገባም እርሱ አልስጥም ስላለች ነው ብላ ትናገራለች። ከማን ባርዶራ እራሷን ልታጠፋ ጥጭቅ አፈንጃ ምን አገባን እኛ አፈንጂ ራሷን አፍነዳለሁ አለች። ታፍዳ እንዴ! ማንኛውም እኮ መሬት እኮ እየፈራ ነው የሚጨዳው። እውነቱ ነው። ባለ መሬቱን የዘራበት እህል እሱ እንደዘራ ነው ምለምለመው ማለት ነው። እና አንቺ የሰራሽ ነው የምታገኝ፣ አክስቴን ልትገልብኝ ነው ብላ እየጨቀጨቀት መጨረሻ ቪዲዮ ይሄ ነው። በቀጣይ እንደርሳለን። ባይ ወዳችኋለሁ።